አራዳ ቅዳሜ እንደቀጠለ ነው አሁን ደግሞ የሳምንቱን አራዳ ዜናዎች ይዘንላችሁ ቀርበናል እነዚህን ባለማችን ላይ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ ምን ቀርበው እኔ ናትናኤል አብርሃምና እኔ ናሆም በየነ ወደ ዜናዎቹ እናልፋለን በድንግልና 7 ዓመት የቆዩት ሴት በድንግልና ተሞሸሩ አው እንግዲህ ያው ደስ ይላል እኔ ብቻዬን የቀረው መስሎኝ ነበር እንግዲህ ብራምባር ሰበረለው ተብሎላቸዋል በ7 ዓመታቸው እንግዲህ ማሪያ ሉሲያ ዶስ ሳንቶስ ይባላሉ እኚህ ሴት እንግዲህ ሰርቶ በመለወጥ የሚያምኑ ታታሪ ሴት መሆናቸውን በተግባር አሳይተዋል ነው የተባለው እንግዲህ ማሪያ ሉሲያ ምን አላቸው ነው ድንግልና ዋናው ያዙ ነዳጅ ማዲያ አላቸው ኦኬ ደረጃውን የጠበቀ ሬስቶራንት አላቸው እንደገና ደረጃውን የጠበቀ የሴቶች የውበት ሳሎን አላቸው እንዴ ሀብታም ናቸው ነው ለምን እስከዛሬ ጠብቀው ነው የኖሩት ፎከሳቸው ስራ ላይ ነበር አየይጎዳህና አውቄ ነው ግን ስራ ላይ ነበር ሙሉ ጉልበታቸውን ኢነርጂያቸው ሲያወጡ የነበሩት ተብለዋልኝ ሴት አዛውንቷ የዚህ ሁሉ ሀብት ባለቤት ቢሆኑም ግን እስከዛሬ ድረስ ዋጣጭ አልነበራቸውም ምንም እኮ ነውና አሁን ግን ታድሏል ይሶዬ ማዲያ አጣጭ ነው የሚሆነው ማዲያቸው ስላለ ማዲያ ግን ወጣት ነው ወይስ ያገባች አይ እድሜውማ ከፍ ያለ ነው ወንድ የሚባል አያቁም ነው የተባለው 7 ዓመት በጣም ትልቅ ነው እኮ ነው እና ታታሪዋ ሴት እንግዲህ እስከ 7 ዓመታቸው ድረስ ስራ ላይና መንፈሳዊ ቦታ ከመሄድ ውጪ የሚያውቁት ምንም አይነት የፍቅርም የትዳርም ጊዜ አላሳለፉም ነው አሁን ትንሽ ቢካብደው ምንድነው አሁን ሲያውቁ ጉድ ነው ወይ እስከዛሬ እኔ ያለፈኝ ቀሪውን 30 ዓመት ወይኔ ምን ነው ሀብቱ በቀረብኝ ሊሉ ይችላል እንግዲህ ያሉት ምንድነው የፍቅር ታሪክ እስከመሞት ድረስ የሚኖረኝ አይመስለኝም ነበር ብለዋል ምክንያቱም በወጣትነት ጊዜ ላይ የሚሆን አሁን ላይ አርጅቼም ወንድ ልጅን በፍቅር ቀርቤ ሳናግር ትኩረታቸው እኔ ላይ ሳይሆን ሀብቱ ላይ ነበር ነው ያሉት ሰው ሁሉ ገንዘቤን ነበር ስለዚህ እንግዲህ ከማንንም ጋር ከማውራት ባለፈ ምንም አይነት ንክኪ ሳላደርግ እስከዛሬ ድረስ ክብረ ንጽህናን ይቆይቻለው ብሏል ትንሽ የከበደ የሚሉ ነው 7 ዓመት ቆይተው አላመለጡ አልቀሩለት አሁን አይብስም ወይ ምክንያቱም ይሄ ሰውዬ አሁን በጣም ጎበዝ ወጣት ይመስለኛል ለብዙዎቻችን ስልጣና መስጠት ያለበት ምን ብሏቸው ነው ያሰመጣቸው ይሄ ጥበብ ነው ምክንያቱም አሁን 7 ዓመት ላይ ነው ያሉት ይመስለኛል ከዚህ በኋላ የመውለድ ድልም አይኖራቸውም ስለዚህ ይሄ ሰውዬ እንግዲህ አሁን አምነውታል ልክ ነው ወራሽ አይመጣበት ብቻውን ነው ነገር ግን ባለፈው ወር ሞቅ ደመቅ ባለ ዓለምን ጉድ ባስባለ ድግስ ከነ ክብራቸው ነው ተድረዋል አልፎም ምንድነው ተኩለዋል ግን ምንድነው ታቀለለ የማይዳስስ ቅርስ ተብሎ መዝገብ ነበር አሁን ግን ተነካው ተዳሰሰ እንጂ ትንሽ ቢቆይ ጥሩ ነበር ሰዎችን ነው ጠይቀዋቸዋል እንዴት አሁን ላይ ሐሳባቸውን ቀይረው ማግባት እንደወሰኑ በጋዜጠኞች የቀረበላቸውን ጥያቄ ሲመልሱ ያሉት ምንድነው አሁን ያገባውት ባሌን ለማግባት 6 ዓመታት ምንም ሳይነካኩ የመጠናናትና የመገማገም 64 ዓመታቸው ላይ ነው መገማገም ላይ ነበሩት የመገማገም ጊዜ እንዳሳለፉ ተናገረው በ6 ዓመታት ውስጥ ከባባድ ፈተናዎችን ፈትኘው አልፏል ብሬን ሳይሆን ስብእናዬን ቁንጅናዬን ነው የወደደልኝ አረ ትችላለህ አንተ በቃ የወንዶች ጉዳይ የሚኮራብ አባላችን ትልቁ ፈተና ቢሉት እኮ እንትን ነው አይደል እስቲ ጥርሴን አምጣልኝ ምናምን እንትን ጥርሳቸውን አውልቆ በክብር ነው ማስቀመጥ ነው ይስማቸው ትገርማለህ በቃ አንተ በስተመጨረሻ የማይሆን ሰው አግብቶ ከመቃጠል የፈለገውን ጊዜ ቢወስድም አጥንቶ ማርምሮ ማግባት መልካም ይሆናል ህይወትንም ያለመልማል ብለዋል ወጉን ይዞታል ግና አሁን ዓለም ላይ ናቸው እኮ ነው ይሄ አይ ቲንክ ይመስለኛል ከበኋላ ነው ያወሩት እንዲህ ነው ብለው ነው አሁን በቃ ጫጉላቸው ይረዝማል ነው ቀብራቸው እንዳይደርስ እንደዚህ ጫጉላ ሳይሄድ ወደ ቀጣይ ዜና ስናልፍ ህንዳዊው ሰው በቀብሩ ላይ ማን እንደሚገኝ ለመለየት የሞተ አስመስሎ የውሸት ቀብር አዘጋጀ ፈርቶ ይሁን እኔ ግን ሲመስለኝ የሆነ የድር መስሮጡን አምሮት ለመቀመስ ለናርገው ነው የሚሰሩት ብሎ እስኪ ለኔ ሲሆን ያጣፍጡታል ብሎ ነው ይመስለው እንግዲህ በሞቱ ማን እንደሚያዝን ለማጣራት የፈለገው የ74 ዓመት አዛውንት የሞተ አስመስሎ ማን በቀብሩ ላይ እንደሚገኝ ለማየት የውሸት የቀብር ስነ ስርዓት አዘጋጀ
ከዛ ይህም የሆነው ያው በፈረደባት ሀገር በህንድ ነው ህንድ እንደዛ ነገር ላይ ያጣት በቢሃር ግዛት ውስጥ በምትገኘው የኮንቺ መንደር ነው ይሄ ተፈጠረው የመንደሩ ነዋሪዎች የ74 አመቱ ያከባቢው የቀድሞ የአየር ኃይል አርበኛ ሞሃን ስሙ ነው በድንገት መሞቱን ሲሰሙ ደንግጠዋል ነው ያው ግልጽ ነው ስንት አውሮፕላን ሊዘሉ ያልሞተ ሰውዬ እንዴት ሞተ ብለው ነው የደነገጡት አየር ኃይል ስለሆነ ስንቱን ዘሎ ቤት ውስጥ ሊሞት ነው እንዲብሎ ነው ነገር ግን ሰዎችን በጣም ያስደነገጠው ክስተት ሞሃን ከሬሳ ሳጥኑ ሲነሳ የነበረው ድባብ ነው ይላል ከውስጥ ወጣ ነው ልክ አስበዋል እየተለቀሰ ምናምን ብድግ ብሎ ይዛኔ አንስቦ ግን አልቀሳልቀሰም ባይደረቅ ሰዓት ኮን በእውነት ሳለቅስ አልቆጠርክም እንግዲህ ብዙም ሳይቆይ የቀብር ስነ ስርዓቱ የ74 አመቱ ሰው ምን ያህል ሰዎች እንደሚወዱት ለማየት የውሸት ቀብር እንደሆነ ተገነዘቡ ግን አስበዋል አልሰማውም እያልክ ስትገባ ሟች እየሰማ ነው እሱ ራሱ ከሌላ አይናት ቁጭ ይላል ምናምን ግን እኮ ይከብዳል እኮ ታውቃለህ አይደል በተለይ አሁን ስራ ቦታ ምናምን አንዳንድ ሰዎች ሞተህ ላይ በቃ እኔ ታካሁት እዚህም ከሰማሽ እሱ እንዳለውም ከሆነ እኔ ራሴ ማየትና ሰዎች ምን ያህል አክብሮትና ፍቅር እንደሚሰጡኝ ማወቅ ፈልጌ ነበር ሲል ሞሃን የፌዝ ቀብር ስነ ስርዓቱን ለምን እንዳዘጋጀ ሲጠየቅ ተናግሯል ማለት ምን ያህል ፊት ነስተውት ነው የሰውዬ ምን ያህል ሰው ይወደኛል መሬት ላይ ያለ በጣም ተጠራጠረና በሞትስ እንግዲህ ወሬውን እንዲያሰራጭ አንዳንድ ዘመዶቹን አሰማርቷል ሌሎችም ዘመዶች ደግሞ ባጌጠ ሬሳ ሳጥን ወደ ሬሳ ማቃጠያ እንዲወስዱት አደረገ ይህም ፌዙ ተአማኒ እንዲሆን አድርጎታል ያው ሰዎች አመኑ በህንዶች ይቃጠላል ሬሳ በቃ ለየለት ይያሉ ግን በዚህ አጋጣሚ እኔ ቆይ ወራሽ የሆነው ልጅ የምር ቢያቃጥልስ እንዴ አባዬ ማሰብ ያስፈልጋል ስትነሳ ቲሽ ነው የማህበረሰቡን አክብሮት አረጋግጦለታል ገባ በቃ ሰዎች ይወዱኛል ያከብሩኛል ነው ግን በሰው ጊዜ መጫወት ፌር ነው አቶ ሞሃን ስንት ኢነርጂ ሰው ማለት ድንኳን ሰባሪዎች ምናን የውሸት ድንኳን የሰበሩት እኮ ግን እኛ ሀገር አሁን ይሄን መስራት አትችልም ለምሳሌ ሬሳ ሳጥራሱ 200 ሺህ ብር ገብቷል 200 ሺህ ብር ገዝታ በዛ ራሱ ልብልካም ሊይዝ ይችላል በብር እና የምርት ሞት ይችላል ባቡጂ ሊጠቅልሉ ነው ዝም ብለ እንግዲህ ለውሸት ቀብሩ ይቅርታ እንዲያደርጉለት ለማድረግ ሞሃን ለሁሉም ሰው ትልቅ ድግስ አዘጋጅቷል በቃ ብር አለው ሀብታም ቀብር ደግሰ ከዛ ደግሞ ለይቅርታ ደግሰ አስለቅሷቸው ከዛ ደግሞ አሁን ቀጣይ ልኮ ይጠይቁታል ጋሽ ሞሃን ድጋሚ ሞቱት መች ነው ምናል ይባል ሰው ድግስ ለምን እስቲ አንዴ እስቲ ሞቱል እኛ እንዘን እና ከዚህ በኋላ በሞትም አይቆጭኝም አሉ እንግዲህ ከዚህ በኋላ የሞት ካል ማን ይመጣል ግን የወነተኛው ላይ የምር ከሞተ ድጋሚ አይደግስማ አይውሸት ይልም ወደ ቀጣይ ዜና ስናልፍ በአሜሪካ ኬኬን በላብኝ በማለት አንዲት ሴት 25 አመት በትዳር አብራ የኖረችውን ባሏን ፈታች እኔ የገረመኝ ኬኬን ስትል ወይ ኬኬ የምትባል የሴት ጓደኛዋ ስም እንዳለ እሷም በልቶባት እሷም በላብኝ ብላ እንዳይሆን ወይ ደግሞ ሰበብ ነው የፈለገችው በዚህ ፍጥነት እንግዲህ ኬኳን ኬኬን ስትል ግራ ገባኝ እኮ ጥንዶቹ ምንድነው የጋብቻ በዓላቸውን ለማክበር የፍቅር እራት በልተው ነበርና እያንዳንዳቸው አንድ የቺዝ ኬክ ወስደው ነበር በኋላ ላይ ታዲያ ባልየው ወዲያውኑ የራሱን በላ ጨረሰ የራሱን ከዛ ሚስት ደግሞ ለጧት ለቁርስ የሚሆን ትንሽ አስቀርታ ነበር አሁን እሱ ነው እንግዲህ ተበላ የተባለው ያውም በነገራችን ላይ ሙሉን አይደለም የተባለው በልታ የተረፈው ትራፊውን ነው እንዴ ትራፊውን አስቀምጣ ነበር የተኛችው ነው mesela ፈረንጆቹ ከኛ ሀገር አባባል ምናምን መውሰድ ያለባቸው ይመስለኛል ይሄ ለምሳሌ እኔ ትብስ አንተ ትብስ በትክክል በእኛ ሀገር አባባሎች ያሉት መውሰድ አለባቸው ምክንያቱም እኛ ሀገር ሙሉ መሶብ በልቶባት ራሱና ጧት ተነስታ በቃ እሱ እኮ ሆዱ እንደዚህ ነው ወይስ ፈለሊት የተነሳች መብላት ምናምን ትጀምራለች በቃ ያልኩ የጀመር አታስተርፍም እንጂ እኛ ጋር ሙሉ ራስ በማግስቱ ጧት በጣም በሚያሳዝን ሁኔታ በቺዝ ኬክ አስደሳች ሐሳብ ከእንቅልፏ ስትነሳ በህልሟ ላይ ያየችው የነበረ ይመስለኛል ብቻ ፍሪጅ ውስጥ ስትሄድ ምንም አልነበረም እንግዲህ ባሏ እሷ ተኝታ ሳለ የእሷን ኬክ በልቶት ነበር አሁን ይሄ እንደ ትልቅ ዜና ራስ መቅረብ ያሳዝናል ሰበብ አረገች ነው በቃ ለምድ እንደዚህ ነው እኔ አይገርም እንግዲህ ሴትየዋ ምንድነው ያለችው ክደቱን መቋቋም ስላልቻልኩ ነው ያለችው ለፍቺ ጥያቄ አቀረበች ነው የተባለው
እንግዲህ ክደት ከተባለ ይሄ እንዴ አረ ክደትኛን ጠይቅ አሁን ልምድ እና እንግዲህ በዚህ ምክንያት በሚያሳዝን ሁኔታ ተፋተዋል ተብሏል አይዞን ወንድማችን እንግዲህ ያው ሰበብ ነው በጣም ያሳዝናል አዎ ወደ ቀጣይ ዜና እናልፋለን ከቱርክ እግር ኳስ የተሰማው ዜና በሀገሪቱ ሊጎች ጨዋታዎችን ከሚዳኙ 571 የእግር ኳስ ዳኞች ውስጥ 371 ያህሉ የእግር ኳስ ውድድር ቤቲንግ አካውንት አላቸው ተብሏል ዳኞቹ ቤቲንግ ይቆምራሉ ስለዚህ እሱ የሚያጫውተውን ጨዋታ በቃ እንደፈለገ እሱ ለአንድ ከእንትን ካለ ስታገባ ራሱ በፊት አላየውም ይሽርላል እንግዲህ አካውንት እንዳላቸው ታውቋል የቤቲንግ የጨዋታ ውጤትን ሆን ብሎ ከማስቀየር ቅሌት ጋር በተያያዘ በተደረገ ምርመራ ተረጋግጧል እዚህ ነገሮች ተዘፍቋል ተብሎ ግን ምን ይገርማናት ይሻ እዚህኮ ታቀለ ብሔራዊ ቡድኑ ጎል ሲገባበት ራባባባባ ምናምን ኮሜንታተሪም ተፈጥሯል በዛኛው ዛይ አሲዞ ነው ይመስለው ብሩ ከነዚህ የሀገሪቱ ፕሮፌሽናል የእግር ኳስ ዳኞች ውስጥ 152ቱ በውድድር ቁማር ውስጥ ንቁ ተሳታፊ ናቸው ተብሏል በቃ ሄዶ የሚሰለፉ ናቸው ከነዚህ ግን ይገርማል እኮ ነው ሀገር ላይ ስቆመር ግን ለሌላ ሀገር ይደገምክና ደሞ አሳፍሩ ይሸነፋሉ እኮ ካሲዝና ከነዚህ ዳኞች መሐከለም የሀገሪቱን ዋናው ሊግ ጨዋታዎች የሚዳኙ 7 የመሃል ዳኞች እና 15 ረዳት ዳኞች መገኘታቸውም ጉዳዩን አጃኢብ አሰኝቷል ሁሉም ነው ያለበት ታቃለ ማለት ኦፍሳይት ያለነውንም በቃ እንድታገባ ካልፈለጉ ተረባርበው ነው እንድትሸነፍ እነሱ ናቸው የሚወስኑት ገባ ቤቲንግ ግን በጣም ከባድ ነው ማለት እንደዚህ የእግር ኳስን ድባቡን ያጠፋዋል ቀጣይ ዕቁብ አለብኝ ብሎ ዳኛው በቃ እንዴ አንተ የዳኛው ዘመድ ራስ ኮንክ ኳሪፍ በጣም ምን ብለህ ነው ያልክ ቤተሰቡ በሙሉ አንድ ላይ ሁሉ እና በቃ ቁማሩን ለመብላት ሲሉ የፈለጉትን ነው የሚወስኑት ቅድም እንዳልኩ ደስ ያላቸው ያለ አይደል 3 ተጫዋች ራስ በቀኝ ይወጣል ብሎ ከወሰኑ እንደገቡ ነው ደተመሻችሁ ደተመሻ ሁሉም በቃ ገላመጥከኝ ይያሉ መስጠት ነው የሚጀምሩት በተለይም 18227 ጊዜ መቆመሩ የተረጋገጠበት አንድ ስሙ ያልተጠቀሰ ዳኛ የሱ ቅሌት እጅግ አስገራሚ ሆኖ እያነጋገረ ይገኛል 18000 ቆምሯል 18000 ጊዜ ህንጻ ምናምን አለው ማለት ነው ከተማውን ገዝቷታል ስለዚህ የዓመት ላይ ዋንጫ የበሉት ምናምን በሶሶይ ነው ማለት ነው በትክክል ራሱ ተጫወቱ ኮቾቹ ራሱ ለዳኛ ይከፍላሉ በቃ ይህ ዳኛ ዋነኛ ስራው ጨዋታውን መዳኘት ነው ወይስ ቁማር መጫወት ያስባለም ነው ያው ቁማር መጫወት ነው ስለዚህ ሜዳ ከገባበት ቀን 18000 ጊዜ ቆርጦ ይበልጣል እኮ ከዚህ ዳኛ በተጨማሪም ሌሎች 42 ዳኞችም ከ1000 ጊዜ በላይ ጨዋታዎች ላይ መቆመራቸው ተጠቅሷል በጣም ግን አበዙ ቱርኮች አንዳንድ ሺህ ራሱ እኮ በ100 ብር እንኳን 100,000 ብር በጣም ብዙ እኮ ነው አስባው ያሸንፋል ያልከው ሊያሸንፍ ሲል የሆነ የእጅ ሲወጣ ምናምን ፔናልቲ ተብሎ ሲሰጥ የዳኞች ቅሌት ጉዳይ ከዛሬ ጀምሮ በሀገሪቱ አቃቤ ሕግ ተይዞ ተጨማሪ ምርመራ ከተደረገበት በኋላ በወንጀልም ሆነ በስፖርት ሕግ ጥሰት ተጠያቂ ሆነው እንደሚቀጡ ጠቁመዋል ይላል ዜናዎቹ ይመስሉ ነበር የሳምንቱ አራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ ቀጣይ ሳምንት በሌሎች ዜናዎች እንገናኛለን ፍቅርና ሰላም ለሀገራችን ሳቅና ተድላ ለሕዝባችን አራዳ ቅዳሜ ይቀጥላል